ያጠቃላይ የስብሰባው ዓላማ ምንድነው ከሚለው አጠር አድርገን እንነሳ። በጣም ጥሩ። ያው እንግዲህ ዋናው ዓላማው አዲስ አበባ ትናገር የሚል መፈክር አለው፣ ሞቶ አለው። የስብሰባው ታላቅ ህዝባዊ ስብሰባ ነው የሚለው። እንግዲህ እንደ ኢህአፓ ወይም ደግሞ ላለፉት 7 ዓመታት ህዝብ አልተነፈሰም ብለን እናምናለን። በተለያየ መልኩ ታፍኖ ያለ ህዝብ ነው፣ መናገር ይፈልጋል፣ በደሎች አሉት። እንግዲህ ሀገሪቱ ያለውን በደል ህዝቡ ላይ ነው እንግዲህ የሚመጣው። ጦርነቱ፣ መፈናቀሉ፣ ስደቱ፣ ሞቱ፣ ሁሉም ነገር ወደ ህዝብ ነው የሚመጣው። ኑሮ ውድነቱ፣ ስራ ማጣቱ መሰረት ያደረገ ህዝቡ መናገር አለበት። ሁልጊዜ ፖለቲከኞች ብቻ በተረዱት ልክ ነው የሚያወሩት። አሁን ግን ህዝብ የሚተነፍስበት፣ ህዝብ እንደ ፍላጎቱ ሊናገርበት የሚችል፣ በተለይ ለፖለቲካ ፓርቲዎች ደግሞ ግብአት የሚሆን ነገ ከነገ ወዲያ ሊያደርጉት የሚገባ ሰላማዊ ትግል መነሻ ይሆን ዘንድ እንደ ኢህአፓ መሰረት አድርገን ነው ህዝብ እንዲናገር ነው። ዋናው ተናጋሪ መድረኩ የህዝብ ነው። እኛ የተወሰኑ ሴት አፖች ብቻ ነው የምንሰራው። አሁን መሰረት የምናደርጋቸው ባወጣናቸው መግለጫዎችን በምንጠቅሳቸው ነጥቦችን በዛ ብቻ የሚወሰን አይደለም። እኛ ፍጥጥ ያሉ ማንንም ያውቃቸው ማንንም አይከዳቸው በሀገሪቱ ያሉትን የፖለቲከኞች እስር፣ የጋዜጠኞች እስር፣ ጦርነት፣ መፈናቀል፣ ስደት፣ ረሃብ፣ ስራ አጥነት፣ የአስተማሪዎች ጥያቄ፣ የሐኪሞች ጥያቄ እነዚህ መሰረት ያደረጉ እንይዛለን። ከዛ ግን በዚህ የሚገደብ ግን አይደለም። ህዝቡ እንዲናገር ነፃ የሚሆንበት መድረክ ነው። ማንኛው አይነት ችግሮችን እዛ በስፋት እንዲንሸራሸሩ ላለፉት 7 ዓመታት መናገር እየፈለገ ሳይናገር የቀረበት ሁሉ እዛ የሚናገርበትን የነፃነት መድረክ ነው ማለት ይቻላል። በዚህ መልኩ ነው ለመጀመሪያ ጊዜ ነው ማለት ይችላል። ባለፉት 7 ዓመታት እንዲህ አይነት ሂደቶች አልነበሩም። ስብሰባው የሚደረግበትን ቦታ ገና ታስታውቃላችሁ ይመስለኛል። ከዛ እሱንም አያይዘው ታነሱልኛላችሁ። ግን ይዘቱ ምንድነው? በጣም ጥሩ። እንግዲህ ያለፉት ዓመታት እኛም እንደዛ ነው የምናምነው። ያለፉት ዓመታት የኢትዮጵያ የፖለቲካ ምህዳሩ የተዘጋ ነበር ማለት ይቻላል። እያንዳንዷ ሰላማዊ ትግል በሮችን ተዘግተው እንግዲህ የሰላማዊ በሮችን የተዘጋባቸውን ዜጎች ነፍጥ አንግበው እየተዋጉ ነው ያሉት። ማንም እንደሚያውቀው ያለፈው ካቻምና ማለት ይቻላል ካቻምና ጀምረን ህዳር 30 2016 ዓ.ም ጦርነት ይቆም፣ ሰላም ይስፈን የሚል ሰላማዊ ሰልፍ እንግዲህ ሐሳቡን ግልጽ ነው። ሌጋል ፕሮሲጀር ተጠብቆ ነበር የተሄደው። ነገር ግን እንደዚህ አይነት ጥያቄዎችን ይዘን የተነሳን ዜጎች ግማሾቻችን ወደ ኮንሰንትሬሽን ካምፕ፣ ግማሾቻችን ወደ ስደት የተሰደዱ ስላሉ ማለት ነው። ሀገር ጥለው ከእስር በኋላ ሀገር ጥለው የተሰደዱ፣ ከእስር በፊትም አስቀድመው ሀገር ጥለው የወጡ ብዙ የሰልፉ አስተባባሪዎች እንደነበሩ ይታወቃል። ይህንን በመሬት ላይ ሰላማዊ ትግል እናደርግ ባሉ ሰዓት ነው። እሱ ብቻ አይደለም። ኢህአፓ እንደ ኢህአፓ ሊያደርጋቸው የሚያስቡ የአባላቶቹን ስብሰባ በየሆቴሎቹ በተለይ ኢቭን ከፍለን እንኳን ኢህአፓ በራሱ ከፍለው ሊያደርጋቸው የሚያስባቸውን የአባላቶቹን ስብሰባ ሁላ ሲከለከል ነው የነበረው። ሆቴሎቹ እንዳትመጡብን ስንባል ነው የነበረው። እሱ ብቻ አይደለም። ያለፈውን ሐምሌ ጠቅላላ ጉባኤውን ለማድረግ አዲስ አበባ የሚገኙ ትልቅ ሆቴሎች ስም መጥራት አስፈላጊ ስላልሆነ አልጠራቸውም ጭምር ጠቅላላ ጉባኤ ለማድረግ ሂደን ስንጠይቃቸው ኢህአፓ መሆናችን ሲያውቀው አትምጡብን በጣም እንወዳቸዋለን የሚል የማስፈራሪያ ዛቻ እንደተደረገ የሚያሳይ ነበር። ስለዚህ ከዚህ አንጻር በምናይበት ጊዜ ሰፊ ምህዳሩ ወይም የምህዳሩ ላይ ስላለ አይደለም። እኛ ፖለቲካ ፓርቲዎች ነን። በተለይ ደግሞ ይህንን ሐሳብ አሁን ስናነሳ ከዚህ አውድ አንጻር ስናየው ዝም ማለት ነበር የሚገባን አይደለም። ግን ደግሞ ባለፈው ሂደት አይተን እንደሆነ የፓርላማው ነው ነበር ፕሬዝዳንቱ ጠቅላይ ሚኒስትሩ የፖለቲካ ምህዳሩ ሰፍቷል፣ ስለ ፖለቲካ ምህዳሩ መስፋት ነበር ሲያወሩ የነበረው። በዚህ መሰረት አድርገን ከእናንተ ከሪፖርተርም ኢንተርቪው አድርጌ እንደነበር ይታወቃል። ኦኬ ስላለፈው የፖለቲካ ምህዳሩ ሰፍቶ እንዳልነበር በተግባር ማሳያ ሰጥተን ነበር። ኦኬ እሺ እንደ ሰፍቶ ከሆነ ጠቅላይ ሚኒስትሩ በፓርላማ ውላቸውን የሰሰቱት ምህዳሩ በጣም ሰፊ ነው፣ ለመታገል ምቹ ነው ብለውን ከሆነ በዛ ልክ ከሆነ እንግዲህ እንሞክራቸውና የእውነት ሰፊ ከሆነ የእውነት ፕሬዝዳንቱ በሚናገሩትን ልክ ከሆነ መሬት ላይ ያለውን ሀቅ ማሳየትን አንደኛ በህግ ተቆጥሮ የሚሰጥን መብቶች ናቸው። ፓርቲዎች ከመግለጫ የዘለለ ብዙ ትግሎች ማድረግ አለባቸው። አንደኛ ህዝብ ውስጥ መግባት ነው። ግን ከዚህ አንፃር እንጂ
ባለው ስርዓት ባለው የፖለቲካ ምህዳር እምነት ኖሮና አይደለም እምነት ለመናገር ግን ደግሞ እስቲ ለተናገሩትስ ይኖራሉ የሚለው መፈተን የሚፈልጋል ዋና ዓላማችን ግን እነሱ መፈተንና ለመፈተን አይደለም ምክንያቱም በዚህ በስብሰባ ብቻ የሚታገት ትግል የለንም እንዴ አጣ በዚህ ስብሰባ መከልከል አለመከልከል ምክንያቱም አሁንም ያለውን ሂደት ከዚህ የዘለለ አይደለም በሂደት ምናሳውቃቸው ይሆናል ለሚዲያዎቹ 1 2 3 አዳራሾችን ሂደን እሺ ብለው ፈቅደው ደብዳቤዎቻችን መርተው ሲያበቁ መጨረሻ ላይ እንደገና ወደ ክፍያ አካባቢ ልንሄድ ስንል መንግስታዊ ናቸው አብዛኞቹ ልንሄድ ስንል አይ ለፖለቲካ ፓርቲ አናከራይም ተብለን የተከለከልናለን በደብዳቤ ያርጉልን ብለናቸዋል ያሁንን ስብሰባ በተመለከተ ነው ኤግዛክትሊ ያሁን ነው ብለ ስለምን ነው ያወራል በምን አይነት አውድ በአዳራሽ ነው ወይስ ከአዳራሽ ውጪ ነው የሚሆነው አይነት ነገር ከዛ ባለፈ አጠቃላይ ሐሳባችሁ እንቅፋቶች እየተሞከሩ እንደሆነና እሱንም አያይዘህ አንሳለኝ በጣም ጥሩ መጀመሪያ የተለይ ፖለቲካ ፓርቲ ነን አይደለ በጣም የሚገርመው እንግዲህ ፖለቲካ ፓርቲ ማድረግ የሚገባቸው ሰላማዊ ትግል ነው አይደለ ከሰላማዊ ትግል ህዝብን መሰብሰብ ህዝብን ማደራጀት ከህዝብ ጋር መገናኘት የሚሉት ናቸው አይደለ ኢህአፓ ይህንን ሐሳብ ይዞ በመጣ ቁጥር የመጀመሪያ ተቃውሞ የመጣው በካድሬዎቹ አማካኝነት የሚዲያ ዘመቻ ነበር የተደረገው በተለይ እነዚህ የብልጽግና ደጋፊዎች ናቸው የሚባሉትን የተጠራውን ህጋዊ ለዛም ምርጫ ቦርድ ፍቃድ የሰጠው የምርጫ ቦርድ ፍቃድ አለው ይህንን ህዝባዊ ስብሰባ መጀመሪያ ለሚመለከተው አካል ምርጫ ቦርድ በተለይ ከፖለቲካ ፓርቲ ጋር የተገናኘ ምርጫ ቦርድ ይመለከተዋል ብለን ሄደን ደብዳቤያችን አስገብተን ምርጫ ቦርድ ደግሞ ፍቃድ ሰጥቶን ወደ ሂደቱ ትብብር እንዲደረግልን ለዛም ደብዳቤው ለምንመለከታቸው ታውቃቸዋል እናንተም ህጋዊ ፕሮሲጀሮች ለማያያዝን በሙሉ ነው ኢቭን ወደ ከንቲባ ጽሕፈት ቤትም ወደ ከንቲባ ጽሕፈት ቤት እየሄድን ነው ለመቀበልም ዝግጁ አይደለም እኔ 1-2 ሄጃለሁ እኛ መጀመሪያ አዳራሹን ይዛችሁ ነው የሚሉን እንግዲህ ማለት አዳራሹን ይዛችሁ ነው ከዛ ከጸጥታ ጋር የተገናኘ እንትን አይሉናል ከዛ ወደ አዳራሾቹ ስንሄድ ደግሞ በእጃዙር በዛ ሄደው ደግሞ የአዳራሹ በሮች በሙሉ ይቆላለፋሉ ዘወይ ግን አዳራሽ እንድናገኝ ነው ኢቭን የምርጫ ቦርድ ትብብር ኢቭን አዳራሽም ጭምር የምናገኝበት እድር ትብብር እንዲደረግ ነው የሚደረገው እንደሚታወቀው ኢሊያስ አንዳንድ የፖለቲካ ፓርቲዎች ተለጣፊ ፓርቲዎች እኮ ማለት ይቅርታ ለቃሉ ትልልቅ የመንግስት አዳራሽ እኮ ይወስዳሉ ለጠቅላላ ጉባኤያቸው ሌላም ይወስዳሉ ኢህአፓ ላይ ሲሆን ለምን እንዲህ እንደሚሆን አይገባኝም ስለዚህ ከዚህ አንፃር አሁንም የሚዲያ ዘመቻዎችም አሉ ከሚዲያ ዘመቻዎቹ በዘለለም ይህንን ስብሰባ እንዳይካሄድ ታቀደበት በዲዛይን ዘመቻዎች አሉ እነዚህ ዘመቻዎች ደግሞ የሚዲያ ዘመቻዎች ደግሞ መሬት ላይ ወርደው ደግሞ አዳራሽ እንዳናገኝ የሚደረግ ሂደት አለ እስካሁን እኛ ዘማክሲማ መንገድ እንሄዳለን አዳራሽ ልናገኝበት የምንችል እድሎችን በሙሉ እየሞከርን ነው የተሟጠጠ ነው ብለው አናምን ግን እንዲህ አይነት የፕሮፓጋንዳ ሂደቶችና እንዳናገኝ ስብሰባው እንዳይደረግ የፕሮፓጋንዳ በሚዲያ ሰራዊቱ እንዳሉ ግን የኢትዮጵያ ህዝብ ማወቅ አለበት ነው ማለት እንፈልገው እንደማራጭ አሰባቻቸው ነገሮች አሉ ወይ በጣም ጥሩ ይህንን ትግል እንደነገርኩ በመጀመሪያ ዓላማችን አዲስ አበባ ትናገር የሚለውን ስንናሳ በአዲስ አበባ ብቻ የተገደበ አልነበረም ሁሉንም ይዞራልን ኦሮሚያ አማራ ትግራይ ትናገር የሚለውን ሂደት ለማስኬድ ነበር በእቅዳችን መጀመሪያ ህዝባዊ ስብሰባ የአዳራሽ ስብሰባ ነበር እቅዳችን እንግዲህ በህግ ለፖለቲካ ፓርቲዎች በህግ ተቆጥረው የተሰጡ የሰላማዊ ትግል አማራጮች የአዳራሽ ስብሰባ ብቻ አይደለም ሌሎችም አሉ እንዳለመታደል ሆኖ ይህን የአዳራሽ ስብሰባ ሂደቱ ሙሉ ለሙሉ የተሟጠጠ ነው ብለው አናምንም እንታገሳለን ጊዜዎች አሉን የግልም ቢሆን የግል ሆቴሎችም ቢሆኑ ለመከራየት ወይም ደግሞ እየጠየቅን ያለው ነው ያው ሁሉም የግሎችን በተመሳሳይ ሂደት ስለሚያስተናግዱን ማለት ነው እሺ ብለው ሲያበቁ መሀል ላይ የሆነ ዛቻና ማስፈራሪያ ስለሚመጣባቸው ነው ምንም ጥያቄ የለው በዚህ ሂደት እነሱ የሚከለክሉን ሁኔታ እንዳለ መታወቅ አለበት ነገር ግን ይሄ ህዝባዊ ስብሰባ ስለተከለከለ ብቻ በዚህ አርፈን ግን ቁጭ እንደማንል ግን መታወቅ አለበት ከአዳራሽ ውጪ የሚደረጉ የሰላማዊ ፖለቲካ ፓርቲዎችን ማድረግ የሚገባቸው የሰላማዊ ትግል እንቅስቃሴዎች አሉ እነዚህ እናደርጋቸዋለን ይህንን ከተከለከለ ቀጥለን ባሉ ይህን በተከለከለ ጊዜ ለህዝብ እናሳውቃለን ይህንን አሳውቀን ስናበቃ ግን
ዝም ብለን በዚህ እጅና እግራችን አጣምረን እናበቃ አይደለም። ከዚህ በዘለለ ከመግለጫ ከአዳራሽ ስብሰባ በዘለለ ሌላ የሰላማዊ ትግል አማራጭ እንጠቀማለን። የዚህ ስብሰባ ጥሪ በማህበራዊ ትስስር ገጻችሁ በተለያየ መንገድ ሲገለጽ እንግዲህ አሁንም ቀናት ተቆጥሯል። ከስብሰባው አሁንም ከዚህ በኋላ ኦልሞስት አንድ ሳምንት የሚቀረው ይመስለኛል እና ካሁን ባለው ሁኔታ ውስጥ ምን አይነት ፊድባኮች አግኝታችሁበታል? በአጠቃላይ በፖዚቲቭም ሆነ በጣም ጥሩ። በመጨረሻ እንዲያም ቆንጆ ጥያቄ ያነሳልኝ። እኔ ይሄ የህዝባዊ ስብሰባ ሐሳብ ስናነሳ እውነት ለመናገር እንደ ኢህአፓም እንደ ግለሰብም እንደኔ በዚህ ደረጃ በአውንታ ተቀባይነት እናገኛለን የሚል ሐሳብ ኖርኛል አያውቅም፣ እውነት ለመናገር ነው። ምክንያቱም አንዳንዴ የምታየው መሬት ላይ የምታየውን የሰላማዊ ትግል እንቅስቃሴውን ተስፋ የምትቆርጥበት ሁኔታዎች ነው የነበሩት። መሬት ላይ የምታያቸው ዝም ብለህ በአይነ ስንት የምታረጋቸው፣ ግን መሬት ላይ በትክክል ወርደህ በምታይበት ጊዜ ይህንን ሐሳብ በምናነሳበት ጊዜ የህዝቡ የነበረውን ቅቡልነት ግን ከአይምሮ በላይ ነው። እኛ ከገመትነው በላይ ነው። ስልክ አስቀምጠን ነበር፣ የቢሮ ስልክ እረፍት የለው። ቢሮአችን የሚመጡ በተለይ ከዚህ ከስብሰባው ጋር የተገናኘ ቢሮአችን የሚመጡ አያሌ ዜጎች ነው ያሉት። ስለዚህ ከገመትነውና ከአይምሮአችን በላይ የሆኑ ቅቡልነት ነው የነበረው። ይሄ የሚዲያውን ፕሮፓጋንዳ፣ የሚዲያውን ዛቻ፣ የሚዲያውን በተለይ ይሄ ተከፋይ ሚዲያዎችን ይሄን ስብሰባ መደረግ የለበትም የፖለቲካ ፓርቲ ግዴታ ምን እንደሆነ እንኳን ለይተው የማያውቁ ኢህአፓ ህዝብ መሰብሰብ የለበትም የሚሉ አንዳንድ ሚዲያዎችን እንዳሉ ሁሉ በቅቡልነት ደረጃ ግን እነዚህን ሚዲያዎችን በሚበልጥ ደረጃ በሚያስደነግጥ ደረጃ ቅቡልነቱ በጣም ከግምታችን በላይ ነው ማለት እንችላለን። የኛ የገመገምነው እንደዛ ነው። በቃ ደንግጠናል ማለት ይቻላል። ህዝቡ መናገር እንደሚፈልግ በዚህ ደረጃ ህዝቡ መተንፈስ እንደሚፈልግ የተረዳንበት ጊዜ ነው። ይህንን ወቅት ምን ያህል ቁጥር ትገምታላችሁ? እንግዲህ እንደ እንትናችን ነበር የሚወሰነው። እኛ አስበን የነበርነው መጀመሪያ ያው ተለቅ ያለ እንደ ከሚሊኒየም አዳራሽ ነው ያልነው። እንደዛ ከሚሊኒየም አዳራሽ በአዳራሻችን ልክ ነው አሁን ህዝብ እንትን የምንለው። እንግዲህ በአዳራሻችን ልክ ህዝብ እንጠብቃለን። ያው በአዳራሽ እንግዲህ ህዝቡ ብዙ ህዝብ ነው። አዳራሽ ይበቃዋል ማለት አይደለም። የመጀመሪያ ስቴፕ ነው ይሄ። ቢያንስ የህዝብ ተወካይ ይመጣል ብለን እናምናለን። ከተለያየ ማህበረሰብ ነው የሚመጣው። እኛ መርጠን እናስገባው እንትን አይኖርም። ዘን ስሜት ነው አይተን ነገ ከነገ ወዲያ ከአዳራሽ ውጪ ለምናደርገው ማለት የቁጥር ውስንነት የሌለው ከአዳራሽ ውጪ ለምናደርገው ትግል ግን አቅጣጫ የሚጠቁምልን ይሆናል። ዘን አዳራሹን የቻለ በሙሉ እንትን ይላለን። የቁጥር ሊሚቴሽንስ የለንም። በምንከራየው አዳራሽ ወይም በምናገኘው አዳራሽ የሚወሰን ነው የሚሆነው። ቴንኪው አቶ ይስሐቅ እጅግ አድርጌ አመሰግናለሁ። ለሰጠኝ ከሰጣ በበይ ጊዜ አሜን። እኔም አመሰግናለሁ።